አቤት የሄርሜላ ውርደት፣ አቤት የሄርሜላ ውርደት በጣም ነው የሚገርመው። እውነት ለመናገር ከሆነ ለካ ሄርሜላ ሩታ የተጣረቀቻት ለካ ሴራ እሷ ላይ ለመስራት ነው። አሁን ሴራው ምንድነው የሚለውን የምነግራችሁ ይሆናል። በጣም በሚገርም ሁኔታ እንግዲህ ያስታረቀቻቸው ቡዜ ናት፣ ሩታና ሄርሜላ ማለት። ሄርሜላ ለቡዜ ብር ከፍላት እንድታስታርቃችሁ አደረገች። ከዚያ በኋላ ምን ታረጋለች ሄርሜላ እየሄደች ማለት ነው። ከዚያ በኋላ ምን ታረጋለች ሄርሜላ ሩታ ጋር እየሄደች የአብርሃምን ሚስጥር ሙሉ በሙሉ አውጥታ ለአብርሃም ለመስጠት ነው ለካስ እንደዚህ ያደረገችው። ሄርሜላ እንደዚህ ታደርጋለች ብዬ ራሱ እኔ አልገመትኩም ነበር። ለካስ እሷ ሩታ የአብርሃምን ክፉ ነገር እንድታወራ አድርጋት ቀርጻት ማለት ነው ለአብርሽ ለመስጠት ነበር ለካስ የመጣችው። በጣም የሚገርም ነገር ነው። እኔ ራሱ አላመንኳትም ነበር። ሲታረቁ የሆነ ነገር ፈልጋ ነው ሄርሜላ፣ የሆነ ነገር ፈልጋ ነው ሄርሜላ ከሩታ የሆነ ነገር ፈልጋ ነው እንጂ ዝም ብላ አይደለም የታረቀቻት ብዬ ነበር። ይሄው ሆነ። በጣም የሚገርም ነገር ነው። ሄርሜላ ከሰው ጋር መመጣው ለሴራ ለተንኮል ነው መመጣው። እንግዲህ ተዋርዳለች ማለት ነው። ሩታም ይሄን ነገር አውቃበታለች፣ አፋጣታለች ማለት ነው። ለምን እንደዚህ የምታደርጊው ብላ ተናግራታለች ማለት ነው። ወንድማችን ኤፋ ቢሰማይ ነገር እውነት ለመናገር ከሆነ ይገላታል። እውነት ለመናገር ከሆነ በቃ የሆነ እርምጃ ይወስድባታል ማለት ነው። በጣም የሚገርም ነገር ነው። እንደዚህ ማድረግ አለባት ብዬ አላምንም። ትክክልም አይደለም፣ ተገቢ አይደለም። ሩታ ወደ ቤቷ አስጠግታት ሩታ ተንከባክባ ይዛት ግን እሷ እንደዚህ ታደርጋለች ማለት ነው። የታላችሁ የሩትዬ ደጋፊዎች ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ፣ ኮሜንት ላይ የገባችሁ መጻፋችሁ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።